አለች። ሌላኛው አምራን ከናሆሚ ጋራ ያለውን የፍቅር ግንኙነት ለማጠናከር እየሞከረች ነው። ነገር ግን በወይዘሮ ዝናሽ ተቀባይነትን ማጣቷ ምናልባትም ከኑሐሚን ጋራ ልታጣምር ስላሰበች ይሆናል በማለት ጠርጥሬ ነበረ። ኑሐሚንን ልታጋባ ስላሰበች ነው በማለትም ኑሐሚን ላይ ጣቷን ቀስራለች ማለት ነው። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል 48ን እንመለከታለን። ባለፈው ክፍል ወይዘሮ ዝናሽና ኑሐሚን ተገናኝተው መኪና ውስጥም እያወራቻት ነው። ልጅን እንድታገቢልኝ እፈልጋለሁ፣ ከአምራን አንቺ የተሻለ አስተሳሰብ መልካም ስብናለሽ፣ እባክሽን እያለች እየጠየቀቻት ነው። ሆኖም ኑሐሚን እኔ እኮ ባጣ ቆየኝ አይደለውም፣ ስትፈልጊ ልጅን ታገቢያለሽ፣ ሳትፈልጊ ደግሞ እንደዛ የምትጸየፊኝና የምትጠይኝ ነበርኩኝ። ኑሐሚን ግን እጆችም ይሰራሉ እግሮችም ይራምዳሉ፣ ስለዚህ ከአንቺ የምጠብቀው ነገር የለም በማለት ማመነጫጭቃት ወርዳለች። ታዲያ ወይዘሮ ዝናሽም ጥሽኮ ናሆምን እንደምትወጁ ጠንቅቄ አውቃለሁ በማለት ብቻዋን እያወራች ነበረ። አምራን ይልቅ አንቺ የተሻለ ለናሆም ሚስት ብትሆኙ ይመቸኛል በማለትም ምርጫዋን እንግዲህ ወደ ኑሐሚን አድርጋለች። ኑሐሚን የስራ ቦታዋ ስትሄድ ኤደን ግን እየተገኘች አይደለም። እንግዲህ አቶ ለይኩን ለሁለታቸውም የስራ እድል የፈጠሩ ሲሆን ወይዘሮ ዝናሽ ግን ኤደን ጋራ በመደራደር የቢሮውን ስራ በመተውም የሰራተኛ መሆን እንዳለባትም ተነግሯታል። በዚህ አማካኝነት እንግዲህ የገንዘብ ነገር ነውና የወይዘሮ ዝናሽ የቤት ሰራተኛ እንደምትሆንም ተስማምታለች። ታዲያ ኑሐሚን ለምንድን ነው ስራ የቀረሽው? አቶ ለይኩን ስራ ፈጥሮልን ሳለ አንቺ ግን እየተገኘሽ አይደለም በማለት ጠይቃታለች። ኤደንም ወይዘሮ ዝናሽ የተሻለ ደሞዝ ልትከፍላት እንደምትፈልግና የቤት ሰራተኛ እንደምትሆንም ነግራታለች። በጭራሽ የሆነ ድብቅ ዓላማ ይኖራታል እንጂ ይህንን ልታደርግ አትችልም። የተፈጠረልሽን የስራ እድል በከንቱ ማባከን የለብሽም። እናም ነይ እንሂድ እያለች እየጨቀጨቀቻት ነው። እህትሽም ከዛ ተቀጥራለች፣ አንቺን ለመጥቀም ስል ነው ይህንን ያደረግኩት በማለት ወይዘሮ ዝናሽ ለኤደን እንደነገረቻትም እርስ በርሳቸው እየተመካከሩ ነው። ታዲያ ኑሐሚን አሁን ከልቧ ተቀይራለች ብላ የምታስበውን ኤደንን የእኛም ቤት እየዞረች ለማጥቃት ትፈልጋለች። አንዳች ተንኮል አስባ ይሆናል። ስለዚህ ስራውን መተው የለብሽም ያለችኝን ልንገርሽ፣ ልጄን ካላገባሽ በማለት የጋብቻ ጥያቄ አቅርባልኝ ነበረ በማለት ለኤደን ነግራታለች። ኤደንም ድሮም ጠርጥሬ ነበረ ከዳግማዊ ጋር ያላችሁ ቅርርብ እኮ ወደ ፍቅር የሚያመራ መሆኑን ውስጥ እያሰበ ነበር በማለትም ነግራታለች። ኑሐሚንም የወይዘሮ ዝናሽን ሚስጥር ለመደበቅ እየሞከረች ነው ማለትም ዳግማዊ ከመቼ ወዲህ ነው ልጇ እንደሆነ የምታውቂው በማለትም ጠይቃታለች። ታዲያ ኤደንም እንደማታውቅ አድርጋ ያው የጓደኛ ልጅ ማለት የሷ ልጅ ነው ማለትም ነግራታለች። ታዲያ በሀሳቧ ያልተስማማችው ማለትም የወይዘሮ ዝናሽ ሰራተኛ ሆና መቀጠል ምርጫዋ እንደሆነም ነግራት በዚህ ሳይስማሙ ኑሐሚን ወደ ቢሮ አምርታለች። ዳግማዊም የእናቱን ቤት ትቶ ከወጣ በኋላ ጎዳና ለጎዳና እየተንከራተተ ነው። እንግዲህ ናሆሚ ዓይንህን ላፈር፣ አንተን ማየት አልፈልግም በማለት ሲያሳድደው እንደነበረ ሁላችንም የምናስታውሰው ነገር ነው። ዛሬ ላይ ወይዘሮ ዝናሽ ልጄ የት ገብቶ ይሆን የትስ ብዬ ልፈልገው በማለት እየተጨናነቁም ነበረ። ኑሐሚን ቢሮ ላይ ሆና ለዳግማዊ ስልክ ደውላለች። ሆም ጋራ ከተጣሉ በኋላ እዛ ቢሮ መገኘት አልፈለገም፣ ሌላ አቴካራ እንደሆነ ያውቃልና። ሆም የወይዘሮ ዝናሽ ጉዞ ከቢሮ አገኘዋለሁ የሚል ግምት ነበራት። ነገር ግን ከቢሮ ያገኘችው ኑሐሚንን ብቻ ነው። ኑሐሚን ከዳግማዊ ጋር ስልክ እያወራች ነው። ለምን ቢሮ አትመጣም? ቢያንስ እንኳን መልቀቂያን መያዝ ይኖርብሃል። በነገራችን ላይ እኔ ተማሪዋ ብጠፋ አስተማሪ ነበር የሚፈልገው፣ እኔ ግን የተገላቢጦሽ አስተማሪን እየፈለግኩ ነው በማለትም ነግረዋለች። ዳግማዊ ወደዛ ቢሮ መመለስ አይፈልግም። በእርግጥ ብዙ የሚናፍቁ ነገሮች እንዳሉትም ነግሯታል። ሁኔታ እያወሩ ወይዘሮ ዝናሽም ወደ ቢሮ ትከሰታለች። ገና ስልክ እያወራች ስታያት ልጄ ዳግማዊ ነው ወይ? እባክሽን ኑሐሚን ፍቀጅልኝ ላግኘው በማለት በትህትናም ጠየቀቻት። ኑሐሚንም እባክን አንድ ጊዜ ዳግማዊ እናት ትፈልግሃለችና ስልኩንም ለወይዘሮ ዝናሽ ሰጠቻት። ወይዘሮ ዝናሽ ገና ሄሎ ማለት ስትጀምር ዳግማዊ ግን እናቱን ማውራት አልፈለገም። ወዲያውኑ ጆሮዋ ላይ ስልኩን ይዘጋዋል። ጆሮዋ ላይ እንደዘጋባትም ለኑሐሚን ነግራታለች።
ኑሐሚንም ኤደንን ወደ ቤቷ ሰራተኛ ሆና እንድትሰራ የፈለገችበት ዓላማ ምን ሊሆን ይችላል የሚለው ጥያቄ በአእምሮዋ እያሰበች ቆይታም ለወይዘሮ ዝናሽ ጠይቃታለች። ወይዘሮ ዝናሽ ምን ዓላማ ሊኖረኝ ይችላል? ያው ስራ እንድትሰራ እንድታግዘኝ ነው በማለትም ነግራታለች። ተንኮል የታወቀ ነው። ምናልባትም አምራንን ለመጉዳት አስበች ከሆነ በፍጹም እንዳታስቢው በማለትም ፈራርታታለች። በስከ መጨረሻም ወይዘሮ ዝናሽ ተማራ ቢሮውን ለቃም ወጥታለች። አቶ ለይኩንም ከወትሮ በተለየ ቤታቸው ጭር ማለቱ አሳስቧቸዋል። ይሄ ቤት ይሄ ጠረጴዛ ሰው ሙሊት ብሎ በአንድ ተሰብስቦ ማዕድ ይቋደስበት ነበረ። አሁን ግን የሀዘን ድባብ ውጦታል በማለት እጅግ በጣም አዝነው ብቻቸውንም ሲያወሩ ነበረ። ሆኖም ወዲያውኑ ዳግማዊን ለመፈለግም ይወጣሉ። ስልክም ደውለው እንዲያገኙትም ያደርጋሉ። እንደዛ ከናሆም ጋር ስትጣሉ ስሜታዊ ሁኜ ባላወቅኩት ነገር በድያለሁና ይቅርታ አድርግልኝ። ለምንድን ነው አኩርፈ በዛው ጠፍተህ የቀረኸው? በማለትም ዳግማዊን ጠይቀውታል። ዳግማዊም አባዬ ምንም ችግር የለውም፣ ከዚህ በኋላ የራሴን ነገር አመቻቻለሁኝ፣ ከእናንተ ጋር የማስቸግርበት አንዳችን ምክንያት የለም በማለትም ለአቶ ለይኩን ነግረውታል። ፍጹም አይሆንም፣ የተፈጠሩ ችግሮችንም እንፈታቸዋለን በማለት አቶ ለይኩን ለዳግማዊ ነግረውታል። ዳግማዊ ግን እና ናሆሜ ዳግም አንተያይም፣ ወደ ቢሮውም አልመለስም፣ ምክንያቱም ያቺ መርዘኛ ሁለተኛ እንዳንገናኝ አድርጋ አራርቃናለች በማለት ልቡ ተሰብሮ ነግረውታል። የተለያዩ ምክንያቶችን በመስጠት እንደምንም ያሳመኑት ዳግማዊ ወደ ቤታቸው እንደሚመለስም ቃል ገብቶላቸው ይለያያሉ። ሆኖም ወደ ቤት ሲመለሱ ግን ኤደን ሰራተኛ ሆና ነበር የጠበቀቻቸው። ደግሞ አንቺ ምን ትሰሪያለሽ? ያልኩሽን ቢሮ ትተሽ እንዴት እዚህ ትመጫለሽ? በማለትም ጠይቀዋታል። ኤደንም ወይዘሮ ዝናሽ እዚህ መምጣት አለብሽ እንዳሏትና ራሳቸውን ቢሆን ደስተኛ እንደሆኑም አድርጋ ለመግለጽ ሞክራለች። ትሽ ጋራ ነው እንድትሰሪ የምፈልገው፣ ለምን እዚህ ትመጫለሽ? በማለትም ተቆጥተዋታል። ሆኖም እንዲህ በሰራተኝነት ተቀጥራ እየሰራች ያለችው ኤደን አንዳች ተንኮል ከጀርባ እንደተጠነሰሰም ያመላክታል። ናሆም ትናንትና ከማዬ ጋራ ኑሐሚን መኪና ውስጥ ሲያወሩ ተመልክቻቸዋለሁ በማለት ለአምራን ነግሯታል። አምራን ይህንን ስትሰማ ድሮም ጠርጥሬ ነበረ። ወይዘሮ ዝናሽ ዓይንሽን ላፈር ያለችበት ምክንያት ኑሐሚንን ልታጋባህ ስለፈለገች ነው። ኑሐሚንም ራሷ በጣም ትወድሃለች፣ ስንት ጊዜ እንዳሞራ ስትዞርህ እንደተመለከትኳት በማለት በቅናት ስትንጨረጨር ነበር። ናሆም አንቺ እንዳሰብሽው አይደለም በማለት አምራንን ለማሳመን ይሞክር እንጂ ኑሐሚንን ሲያገኛት ግን በጣም የማይገቡ ቃላቶች ተናግሯታል። ትናንትና ከእናቴ ጋራ ምን እየመከራችሁ ነበረ? መኪና ውስጥ ቁጭ ብላችሁ ተመልክቻችኋለሁኝ። እኔን ለማግባት አስበሽ ከሆነ በፍጹም እንዳትሞክሪው በማለት ዝቶባታል። ኑሐሚንም በጭራሽ እንደዚህ አይነት ነገር አስቤ አላውቅም። በሆዷ ጽንስ የያዘችን ሴት ያገባ ወንድ እንዴት ብዬ ነው ልመኝ የምችለው? ለማንኛውም ግን እናትን ከራሴ ላይ እንድትወርድልኝ ንገራት በማለት አስጠንቅቀዋለች። እማዬ ደግሞ ምን ልትልሽ ትችላለች? በማለት ኑሐሚንን ጠይቋት ነበረ። ኑሐሚንም ታዲያ ራሷ ትነግርሃለች የሚል ምላሽም ሰጥተዋለች። ኑሐሚን ኤደን ከነዝናሽ ቤት ሰራተኛ ሆና ተቀጥራ እየሰራች ባለችበት ሁኔታ እየሮጠች በመሄድም ወይዘሮ ዝናሽ ያሰብሽው ምንድን ነው? በግልጽ ተናገሪ። የቤታችን ሰው እየዞርሽ ከማቃጠልሽ በፊት ልጅቷ ወደ ቤቷ መመለስ ይኖርባታል። ኤደን አሁኑኑ ተነሽ እንሂድ እያለችም እየተጨቃጨቀቻት ነው። ኤደን ተይኝ ባክሽ ስራዬን ልስራበት በማለትም እንደ ተስማማት አድርጋ ለኑሐሚን ትመልሳለች። በጭቃቸው መካከል ኑሐሚን ናሆምን የመሰለ ልጅ አግኝተሽ ነው ምንድነው እንደዚህ የምትሆኙ? በማለትም ኑሐሚንን ተናግራታለች። እስከ መጨረሻም እንግዲህ በንዴት ስትንጨረጨር ቆይታ ኑሐሚን የነ ወይዘሮ ዝናሽን ቤት ለቃም ወጥታለች። አምራንና ናሆም ተገናኝተው አሁንም ስለ ድርጅቱ ጉዳይ እየመከሩ ነው። በእርግጥ ናሆሜ ስለ ገንዘቡ ደንታ የለውም። እርሷ ግን ከድርጅቱ የተወሰነ ፐርሰንት ወስደህ የራሳችንን ኑሮ መኖር ይገባናል እያለች እየመከረችው ነው። አንቺ ከገንዘቡ ወይስ ከኔ አልተገለጠልኝም በማለትም የእርሷን ፍላጎት ለማጤን እየሞከረ ነው። አምራንም ምናልባትም የገንዘብ ሰውነሽ ብለህ ልታስበይ ትችላለህ፣ እኔ ግን የግድ ኑሮ ስንመሰረት ገንዘብ ያስፈልገናልና ፈንታህን መቀበል ይኖርብሃል በማለትም እየመከረችው ነበር። ታዲያ አሁን ላይ የድርጅቱ ባልደረባ ሆኖ የተቀጠረውን ዳግማዊን እንደጠላውና እዛ ሁኔታ መቀጠል እንደሌለበትም እርስ በርሳቸው እየተመካከሩ ነው።
ይህ ስለ ዳግማዊ መጥፎ ነገር ስትመክረው ቆይታ ወደ ቤቱ ሲመለስ ግን ዳግማዊ ተመልሷል። እንግዲህ በዳግማዊ መመለስ እናቱ በጣም ተደስታለች። ያው እናት ናትና ትዳሯን ላለማናጋት ስትል ብዙ ነገሮችን ደብቃ የቆየች ቢሆንም ናሆሜ ግን እንደፈራሁት ይህንን ልጅ ወደ ቤት አመጣችሁት ወይ በማለት እነሱ ጋር ሲጨቃጨቅ ነበር። እስከ መጨረሻም ወይ አንተ ትወጣለህ ወይስ እኔ ጋር ጦርነት ትፈልጋለህ እያለም እንደተለመደው እርስ በርስ ሊደባደቡም በክፉ ዓይን እየተያዩ ነው። በሚቀጥለው ክፍል እነዚህ ልጆች ይስማሙ ይሆን? ኤደን በሰራተኝነቷ ትቀጥላለች? በኑሐሚንና በናሆሜ መካከል ምን ሊፈጠር ይችላል? በቀጣይ ቪዲዮ የምንከታተል ይሆናል። ለዛሬ ክፍል 48 ይህንን ይመስል ነበር።